ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን ደህና ነኝ በጣም። እና ትላንትና ደስ የሚል ነገር ያየሁት ምንድን ነው ይሩታንና ሄርሜላን ቡዜ ያስታረቀቻቸው ደስ የሚል ነገር ማለት ነው። እና ይሩታ ምንም ብትበድይኝም የትዳሬ መጀመሪያም ተጣልተን ነበር። ሬዲ አንቺ ከመጣ በኋላ ነው የበለጠ የተስፋፋው። በእንደዚህ አይነት ደረጃ የደረሰው በአንቺ በመጣሽው ነው። ስለዚህ እኔ ወደፊት ያለፈውን ነገር ለመቀስቀስ ሳይሆን በቃ ይቅር ተባባሉ ብላ ቡዜ ተቆጣቻቸው። ቡዜ ስትቆጣቻቸው እሺ ተባሉ። ከዛ በኋላ ሄርሜላ ደግሞ ምን አለች? አንቺ ከኔ በላይ አንቺ እኔን በጣም ነው የበደልሽኝ። እንዴ ስሚኝማ ሄርሜላ፣ አንቺን ይሩታ ብዙ ነው የተበደለችሽ። ኧረ ተይ በእናትሽ እስቲ አንወሻሽ። ምን እንዳደረግሽ እኮ ኦዲየንሶቹ ያያሉ። ምን እንዳሰቃያሽ እኮ ኦዲየንሶቹ ያያሉ። አንቺ እኮ ሴትነትሽን ረስተሽ ነው እዚህ ጋር ባልሽን ትፈልጊዋለሽ ወይስ አትፈልጊው? ካልፈለግሽው እኔ ልውሰድ ብለሽ ምርጫ ያቀረብሽላት። ካላስታውስሽ ላስታውስሽ። ስሚ አሁን ዛሬ አልፈልግሽም ስለተባልሽ በሩታ አማካይነት ሩታን ለመውቀስ አትሞክሪ። አክታት አድርጊ ሩታን ለመውቀስ ማለት ነው። ስለዚህ የራስሽ ነሽ። ሰው ምን ጊዜም የሰው ነው። ገባሽ? የራስሽ ቢሆን ኖሮ ምንም እንትን አትይም። ገባሽ አይደለ? ለማንኛውም መቶች ስራ እየሰራው ነው እንትን የምላችሁ የራስሽን ነገር እንትን ስላላልሽ የራስሽ እውነት ስላልሆነ የራስሽ ሀቅ ስላልሆነ የሄደብሽ ማለት ነው። ሄርሜላ ነው የምነግርሽ። ይሩታ ደግሞ የእሱ መምጣት ለምደዋለች። ዛሬ አዲሱ አይደለም። ምንም አይመስላትም። ልንገርሽ አይደለ? ምንም አይመስላትም። ፈታ ብላ ከልጇ ጋር ትኖራለች። ከልጇ ጋር ፍትት ዝንጥ ብላ ትኖራለች። ብላይ ና እንጂ ተጠቅሞሽ እንደ ሸንኮራ መጥተው ይጣለሽ። ገባሽ አይደለ? እንደ ሸንኮራ መጥተሽ አንዴ ደብረ ዘይት አንዴ ምን ስትይ እሱን ለማግኘት ብለሽ ይሄ ሁሉ ብር ያፈሰሽበትን ይብላይ ና እንጂ እሷ ማን አትሆንም። ልጅ አላት። ልጁ እሱን ብታጣው እንኳን ልጇን ታይበታለች። ገባሽ አይደለ? ፍሬ ያስቀምጦላታል። አንቺ አለሽ አይደል እንደ በባዶ ቦታ ተጠቅሞብሽ እንትን ያለው። ለማንኛውም እኔ ሊወቅስሽ ሳይሆን እንድታቂና የምነግርሽ ነገር ነው። እንድታቂ ስለፈለኩኝ ነው እንደዚህ ማስታወስሽ። ምክንያቱም አንቺ ራስሽን እንደ ንጹህ አርግሽ አትቁጠሪ። ራስሽን እንደ ንጹህ እያረግሽ አክታት አርጊ። ገባሽ አይደለ? ራስሽ ነሽ በትዳራችሁ ውስጥ ባለትዳር መሆኑን እያወቅሽ የልጅ አባት መሆኑን እያወቅሽበት የገባሽበት። ከዛ ደግሞ ጭራሽ አንቺ እስቲ በይሩታ ቦታ ብትሆኚ ምን ታደርጊያለሽ? ባሏ ከሌላ ሴት አሸሸ ገዳሜ እያለ በየጋንዳው በየስሩ። ኧረ አንቺ የስራሽን ይስጥሽ መድኃኒዓለም። ሄርሜላ የስራሽን ይስጥሽ መድኃኒዓለም ምልሽ። ትናንትና እኮ አብረሽ ልክልክሽን ነገረሽ። የሚገባሽ አይደለሽም እንጂ ደረቅ ነሽ። ልክልክሽን ነው የነገረልሽ። ግን አንቺ አይገባሽም። መቼም እባክሽ በጥብጦ ቢያጠጡሽም አይገባሽም አንቺ ሰውን ለማውቀስ ይሩታን ለማውቀስ የገሌን ለማውቀስ ነው የምትሮጪ። ገባሽ አይደለ? እና ለማንኛውም አንቺ ተረጋጊ። አንቺ በጣም እንትን ብለሻል። ዛሬ ደግሞ እንግዲህ ምን እንደሚያሳዩን አናውቅም። አስታውቅሻለሁ ብሎኛል። ፍቅረኛውን አስታውቅልሻለሁ ከፈለግሽ ብሎሻል። እንግዲህ ለመተዋወቅ ተዘጋጅ እህት አለም። ባብሽ እንደሆነ ካም በኋላ አይፈልግሽም አንቺ ዞር ብሎ ማይሸናም። እንኳን ወደ አንቺ ዞር ብሎ ማይሸናም እንኳን ሊያገኝሽ ቀርቶ ማለት ነው። እና ለማንኛውም ግን ሰውን አትውቀሽ። እግሌ እንደዚህ ያደረግሽ ሰውን አትውቀሽ። ገባሽ አይደል? የራስሽ ጥፋት ነው። የሰው ነው። ገባሽ አይደል? የሰው ላይ ሙጭጭ አልሽበት፣ እሱ ደግሞ ጥሎሽ ሄደ። ስለዚህ እንደውም ጭራሽ ምንድን ነው ያለሽ? ከሄርሜላ ጋር በነበርኩበት ጊዜ ምንም ደስተኛ አይደለም ብሎ ነው የሸመጠጠው። ስስቅ የነበረው ውሸት ነው ነበር። አይሽ አንቺ ጋር አንዴ ወይን ይዘሽ ወይን ገዝተሽ አንዴ ዳታ አዘጋጀሁልሽ ስትይ አንዴ እንደዚህ ሆንኩልሽ ስትይ ያ ሁሉ ውሸት ነው ማለት ነው። ገባሽ አይደል? ያ ሁሉ ከአንቺ ጋር ተሳልፈ የነበረ ውሸት ነበር ማለት ነው። እና ልንገርሽ ብዬ ነው ከረሳሽ
ላስታውስሽ ብዬ ነው እህቴ። ይግባሽ እንጂ ስትጠይ ይግባሽ፣ ስትጠይ ይግባሽ። አርፈሽ ተቀመጪ። አልፈልግሽም ካለ በቃ አልፈልግሽም። አንድ ሰው አልፈልግሽም ካለ ለዛም ወንድ ልጅ እንዲህ አልፈልግሽም ከተባለ አልፈልግሽም አይደል? እንደ በቃ አንቺ ግን ሄርሜላንም የሩታንም ተወቅሻታለሽ። አንዴ ደግሞ ስልሽ ወደ ወንድሞቹ ትመጪና ለምን እኔ ጥሩ ያደረኩትን ነገር አትነግሩትም? የታመመው ጊዜ የተሰቃየቱን አትነግሩም ብለሽ እንትን ትያለሽ። ለማንኛውም ግን አንቺ አሁን ከሩታ ጋር ሰላም ፈጥረሻል። ከሩታ ጋር ብዙ እንዳለችው ሰላም ሆነሽ የራስሽን ኑሮ ለመኖር ሞክሪ። እሺ ወንድ አይጠፋም፣ ዞር ዞር በይ። ዋናው ግን ልብሽ ንጹህ ይሁን። እሺ እኔ ውድ፣ የሰው ነገር ደግሞ ለመቀማት አታስቢ። በተረፈ በሌላ ቪዲዮ እንገናኛለን። ቸር ሰንብቱልኝ።